በቁርአን ላይ እኛ እኛ ይላል እና እኛ የሚለው ብዙ አምላኮች አሉ ወይ እኛ ይሄን አደረግን ይላል እና ብዙ አምላኮች አሉ ወይ የሚል ጥያቄ ነው የጠየቀኝ። እንዴት ይታያል ይሄ? እሺ እኛ የሚለው ብዙ ስለሆነ ነው ወይ ብዙ ስለሆነ ነው ወይ ለሚለው ጥያቄ አይደለም፣ አንድ ብቻ ነው ብሎ ዘርቶታል ነው መልሱ። ምክንያቱም አላህ ስብሐነሁ ወተዓላ በቁርአን ላይ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ይላል። አያችሁ ስንት ነው አላህ? አንድ ብቻ ነኝ አለ። ስለዚህ ብዙ ስለሆነ ነው ወይ ከሆነ ጥያቄው አይደለም፣ እኔ አንድ ብቻ ነኝ ብሎ ዘግቶታል። ጥያቄው እንዴት ነው መሆን ያለበት? ስንት ስለሆነ ነው ሳይሆን ለምንድን ነው እኛ የሚለው ነው። ብዙ ስለሆነ ወይንም ስንት ስለሆነ ነው ወይ ለሚለው ጥያቄ ከሆነ ወደ አስቀምጡታል። አላህ ስብሐነሁ ወተዓላ እኔ አንድ ብቻ ነኝ ብሎ ዘግቶታል። ግን ቁርአን ላይ ብዙ ቦታ ላይ አላህ ስብሐነሁ ወተዓላ እኛ ይላል። እኛ ይላል። አንደኛ ልናውቅ የሚገባው ነገር እኛ የሚለው ቃል ለሁለት ዓላማ ይውላል። አንደኛ ለብዜት፣ ሁለተኛ ለግነት። የብዜት ብሎ ማለት ነው ከአንድ በላይ የሆኑ ብዙ አካሎች አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ተነስቶ ያን ስራ በሚገልጽ ጊዜ እኛ ብሎ የሚናገርበት የሚገልጽበት ቃል ነው። ያ ብዙ አካሎች ሆነው አንድን ስራ ሰርተው ከመካከላቸው ያን ስራ ተነስቶ በሚገልጽ ጊዜ እኛ ብሎ የሚገልጽበት እርሱ የብዜትኛነት ይባላል። ለምሳሌ ልስጣችሁ። አንድ ክፍል ተማሪዎች 50 ተማሪዎች አሉን። መምህሩ አሳይመንት ሰጣቸው። ያን አሳይመንት የቤት ስራ ሰርተው መጥተው 10 ሆናችሁ ስሩ አላቸው። ሰርተው መጥተው ከመካከላቸው አንዳቸው ከአስሮች ወጡ ሲያቀርብ ምንድን ነው የሚለው? እኔ የሰራሁት አሳይመንት ነው የሚለው? አይደለም፣ ብዙ ናቸው። ምንድን ነው የሚለው? እኛ የሰራነው አሳይመንት ይላል። የዚህ አይነቱ እኛነት ምን ይባላል? የብዜት እኛነት ይባላል። አድሚኖች ታውጡት በኋላ አውጡት። እንጃ ያደረገ ነው መካከላችን ልትሸኑብን ነው ብላችሁ አደራ ራቅ ብላችሁ። እሺ እና ይህ የብዜትኛነት ይባላል። ብዙ አካሎች ሆነው ሳሉ ከመካከላቸው አንዳቸው ወጥቶ የሚገልጽበት አገላለጽ እኛ ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት የሚባለው ነው። የግነትኛነት የሚባለው ደግሞ አንድ አካል ብቻውን ሆኖ ሳለ ታላቅ ስራዎችን ሰርቶ ግነቱንና ክብሩን ልቅናውን ለመግለጽ የሚናገርበት የሆነ ቃል ነው። ይህን መንግስታቶች ይጠቀሙበታል። አይታችሁ ከሆነ መንግስታቶች እኔ የሰራሁት ብሎ አይናገሩም፣ እኛ የሰራ ነው ነው የሚሉት። ገብታችኋል? ለምሳሌ በቁርአን ላይ በርካታ መንግስታቶች እኛ ሲሉ እናያለን። አንድ ብቻ ሆነው ክብራቸውና ልቅናቸውን ለመግለጽ። ለምሳሌ ንጉሥ ሰለሞን ወይም ሱለይማን ዓለይሂ ሰላም እኛ እያለ ይናገራል። በሱረቱ ነምል 2ኛው ገጽ ላይ ምን ይላል? ወዑሊምና መንጢቀ ጠይር ይላል። ወኡቲና ሚን ኩል ሸይን። ሱለይማን ራሱን ብቻ ሆኖ እየተናገረ የአዋፋቶችን ቋንቋ ተስተማረን ይላል። ተስተማርኩኝ አይደለም፣ ተስተማረን ራሱን በብዜት ይገልጻል። ወኡቲና ሚን ኩል ሸይን፣ ከሁሉም ጸጋ ተሰጠን ይላል። ተሰጠሁኝ አይደለም፣ ተሰጠን። ራሱ ብቻውን አለ ሰለሞን እያለ ማለት ነው። አንድ ብቻ ተናጋሪ ሆኖ ብቻውን ራሱን በብዜት ይገልጻል። ልክ እንዲሁ ኸድር ሱረቱል ከህፍ ላይ ፈኸሺና እያለ ይናገራል። ፈራሁኝ ማለት ሲገባው ብቻውን ሆኖ ሳለ ፈራን እያለ ራሱን በብዜት ይገልጻል። ክብራቸውና ልቅናቸውን ለመግለጽ ይህን ቃል ይጠቀሙበታል። ታዲያ አላህ የትኛውን አስቦበት ነው ነው? አሁን ይህን ደግሞ እኛ ሳንሆን የምንወስልለት ራሱ ነው ሊገልጽልን የሚገባው። ለመሆኑ አላህ የብዜትኛነትን ነው ወይንስ የግነትኛነትን አስቦበት ነው? የብዜት ነው ወይ ወደሚለው ስንመጣ ጊዜ በብዜት አንድ ብቻ ነኝ ብሎ ዘግቶታል። በቃ ስንት ነኝ አለ? አንድ ብቻ ነኝ። የቱ ጋ ነው አንድ ብቻ ነኝ ያለው? ወኢላሁኩም ኢላሁ ዋሂድ አለ ሱረቱል በቀራ። ላኢላሃ ኢላሁ፣ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ማለት። በሌላ ቦታ ላይ ምን ይላል? ቁል ሁወ አላሁ አሐድ፣ በል እርሱ አላህ አንድ ብቻ ነው አለ። እሺ ሁለት ሊሆን ይችላል ወይ ብለን ብንጠይቅ እንዳው መልስ እናገኝ ይሆን? አሁን መልስ እናገኛለን። አላህ ሁለት አይደለሁም ብሎ ዘግቷታል። ሁለትን ራሱ የቱ ጋር? ሱረቱን ነሕል ላይ ምን አለ? ወቃለ አላሁ ላ ተተኪዙ ኢላሀይን ኢትነይን፣ ሁለት አምላክ አድርጋችሁ አትያዙኝ፣ ኢነማ ሁወ ኢላሁ ዋሂድ፣ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ብሎ ለሚያስብ ሰውም አሁንም መልስ ሰጥቶታል። አላህ ሶስትም አይደለሁም በቃ ብሎ
የቱ ጋር? ሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ኢነማ ላሁ ወላ ተቁሉ ሰላሳ አለ። ሶስት ወይንም ስላሴ አትበሉኝ አለ አምላክ አላህ። ኢንተሁ ኸይረን ለኩም አለ። እንደሆነ ከዚህ ንግግራችሁ ብትቆጠቡ ለእናንተ የተሻለ ነው አለ። ታዲያ ስንት ነህ? ኢነማ ላሁ ኢላሁ ዋሒድ፣ እኔ አምላካችሁ አላህ አንድ ብቻ ነኝና አለ። በቃ አይቻልም። ይህ ነው አላህ ስብሓነሁ ወተዓላ የብዜትኛነት ኑሮት ሳይሆን ግነቱና ክብሩን ልቅናውን ለመግለጽ ነው።